እነሆ መቆያ በመቆያችን እናቆያችሁ። ምዕራባዊቷ አፍሪካ ጋቦን ትንሽ የምትባል ሀገር ነች። ህዝቦቿ 2 ሚሊዮን ያህል ብቻ ናቸው። ግን ሀብታም ሀገር ናት። የነዳጅ ምርቷ ብዛት ከአፍሪካ አራተኛ ያደርጋታል። ግን እንደ ብዙዎቹ የአፍሪካ ሀገሮች ህዝቦች ጋቦናውያን የሀብታቸው ተጠቃሚ ስላልሆኑ አብዛኞቹ በድህነት ይኖራሉ። ጋቦን የፈረንሳይ ቅኝ ግዛት ነበረች። ነፃ ሀገር በሆነችባቸው 60 ዓመታት ያለ 3 መሪዎች አታውቅም። ከነዚህም ሁለቱ አባትና ልጅ ናቸው። ላለፉት 51 ዓመታት የመሯት አባትና ልጁ ሲሆኑ በየመንግስቱ የገንዘብና የፖለቲካ ተቋማት ወንድሞቻቸውና እህቶቻቸው ተሰግስገውበታል ይባላል። ያም ሆኖ ጋቦንን ከሌሎች የአፍሪካ ሀገሮች ዕድለኛ የሚያደርጋት በወታደሮች መፈንቅለ መንግሥት የመታመስና ፍዳዋን የማየት ዕጣ ስላልደረሰባት ነው። ብዙዎቹ የአፍሪካ ሀገሮች በተፈራራቂ ወታደራዊ መንግሥት መከራቸውን ሲያዩና ሕዝቦቻቸው እየተጨፈጨፉ በየጎዳናው ሲጣሉ ጋቦን በጸጥታ ሰላሟን እያጣጣመች ቆየች። ከፈረንሳይ ነፃ በወጣች 4ኛው ዓመት ተሞክሮ የነበረው ወታደራዊ መፈንቅለ መንግሥትም ቢሆን አንዳች ደም ሳይፈስበት ስለከሸፈ በችግር ውስጥ አልተዘፈቀችም። ከዛም ወዲህ መፈንቅለ መንግሥት ተሞክሮ ሳያውቅ ቆይታ ባለፈው ሰኞ ወታደሮች መንግሥት ገልብጠናል ብለው አወጁ። ጋቦን በወታደራዊ መፈንቅለ መንግሥት ተሞከረች። ፕሬዝዳንቱ አሊ ቦንጎ በሌሉበት ታመው ውጪ ሀገር በሚገኙበት ወቅት ወታደሮች መንግሥቱን ገልብጠናል ብለው በሬዲዮ አወጁ። ግን እንዳሰቡት አልሆነም። ሁሉም ነገር እንዳላለ ፕሬዝዳንት አሊ ቦንጎ ከሚያገግሙበት የሞሮኮ ሕክምና ቤታቸው ሆነው አለሁ ድኛለሁ የሚለውን መልእክታቸውን ለዘንድሮ አዲስ ዓመት ዋዜማ በቴሌቪዥን አስተላልፈዋል። በቪዲዮ ተቀርጸው የላኩት የአዲሱ ዓመት መልእክታቸው በመንግሥት ቁጥጥር ስር ባለው የጋቦን ቴሌቪዥን ተሰራጭቷል። አስቸጋሪ ጊዜያቶች ማሳለፌ እውነት ነው አሉ ፕሬዝዳንት አሊ ንግግራቸውን ሲጀምሩ። አንዳንድ ጊዜ በሕይወት እንደሚያጋጥመው ሁሉ ከባድና አስቸጋሪ ጊዜያቶች ማሳለፌ እውነት ነው። ለእግዚአብሔር ምስጋና ይግባውና ዛሬ ግን እንደምታውኝ ተሽሎኛል። በቅርቡ ላገኛችሁ በዝግጅት ላይ ነኝ። Gabonaises, Gabonais. Avant toute chose, permettez-moi de vous adresser à toutes et à tous pour cette année nouvelle mes meilleurs vœux de santé, de bonheur, de prospérité. Puissions-nous vivre en paix et dans la concorde comme nous l'avons vécu tout autant. Car rappelons que la nation gabonaise est une et indivisible. Que vous serez toujours au cœur de mes préoccupations. Permettez-moi cependant d'évoquer un sujet qui, je le sais, a nourri ፕሬዝዳንት አሊ ቦንጎ ተሽሎኛል ሊበሉ እንጂ ሕዝባቸው በእርግጥ የተሻላቸውና መንግሥታዊ ሥራዎቻቸውን ለማከናወን አቅም ያገኛሉ ብሎ ብዙም ያመን አይመስልም። ፕሬዝዳንት አሊ በቪዲዮ ንግግራቸው አይናቸው ፊት ለፊት ካለው ካሜራ አልተነቀለም ነበር። የጭንቅላትና የእጅ እንቅስቃሴያቸውም እንደተለመደው አልነበረም። እግሮቻቸውም ከጠረጴዛ በታች ሆነው ከእይታ ስለተከለሉ የተሻላቸው በምን ደረጃ መሆኑን ለመገመት አልተቻለም። አሊ ቦንጎ በዚያው ንግግራቸው የጋቦንን ሕዝብ የቀን ተቀን ሕይወት ለማሻሻል ጥረታቸውን እንደሚቀጥሉ ቃል ገብተዋል። ይህ ሁሉ መቼም ከተሻላቸውና የመሪነት ተግባራቸውን ለመወጣት የቻሉ እንደሆነ ነው። ከ2 ወር በኋላ ለመጀመሪያ ጊዜ በድምፃቸው መልእክት ካስተላለፉ በኋላ በሰባተኛው ቀን በብሔራዊ ሬዲዮ ጣቢያው ሌላ መግለጫ በድንገት ተላለፈ። ያን ጊዜ ግን ፕሬዝዳንት አሊ ቦንጎ ሳይሆኑ በጋቦናውያን ዘንድ ብዙም የማይታወቀው መቶ አለቃ ኬሊ አንዶ አቢያንግ ነበር። ባለፈው ሰኞ ታኅሳስ 29 ቀን 2011 ዓ.ም ከሌሊቱ 10 ሰዓት ግድም
በሊበርቪሌ በቴሌቪዥንና በሬዲዮ ጣቢያው አካባቢ ወታደራዊ ንቅናቄ ታየ። የሬዲዮና የቴሌቪዥን ጣቢያው የሚገኘው ከፓርላማው አጠገብ ሲሆን ከፓርላማው ቀጥሎ የፕሬዝዳንቱ መኖሪያ የሆነው ቤተ መንግሥት ይገኛል። ከሬዲዮ ጣቢያው ሕንፃ ውጪ ባለጎማ ብረት ለበስ ታንክ ቆሟል። በዚያ ታንክም ውስጥ ሆነ በሁለቱ ተሽከርካሪዎች ስንት ወታደሮች እንዳሉ እስካሁን ይፋ አልሆነም። ሊነጋጋ ሲል 5 የወታደር የደንብ ልብስ የሆነውን ሬንጀር የለበሱና አረንጓዴ ኮፍያ ያደረጉ ወታደሮች ከነትጥቃቸው የሬዲዮ ጣቢያውን ጥበቃ ጥሰው ስቱዲዮ ውስጥ ዘው ብለው ገቡ። በስቱዲዮ ውስጥ ያገኟቸውን ጋዜጠኞች አግተው ቆለፉባቸውና መቶ አለቃ ኬሊ አንዶዋቢያንግ ከስቱዲዮው የመናገሪያ ወንበር ላይ ተቀመጠ። ሁለቱ ወታደሮች ጠመንጃቸውን ወድረው ከኋላው ቆሙ። ሁለቱ ደግሞ የስቱዲዮውን በር ዘግተው ዘብ ቆመዋል። መቶ አለቃ ቢያንግና ወታደሮቹ የሪፐብሊካኑ ዘብ አባላት ናቸው። ጋቦን አየር ኃይሏንና ባህር ኃይሏን ጨምሮ አጠቃላይ የጦር ሰራዊቷ ብዛት 5000 ይደርሳል። ከነዚህ ውስጥ 1800 የሚሆኑት የሪፐብሊኩ ዘብ የሚባለው ሰራዊት ነው። የዚህ ሰራዊት ዋናው ተግባሩ የፕሬዝዳንቱን ደህንነት መጠበቅ ሲሆን ዘመናዊ ታንክና የነፍስ ወከፍ የጦር መሳሪያ ታጥቋል። የሪፐብሊካን ዘቡ የሚታዘዘው በቀጥታ በመከላከያ የመረጃ መምሪያ ሲሆን ያንን መምሪያ የሚመሩት ደግሞ የፕሬዝዳንት አሊ ወንድም ብርጌዴር ጄኔራል ፍሬዴሪኮ ቦንጎ ናቸው። መቶ አለቃ ቢያንግና ጓደኞቹ የዚህ ታማኝ የተባለው ጦር አባላት መሆናቸው ነው። መቶ አለቃ ቢያንግ ጽፎት የነበረውን አዋጅ መሰል መግለጫ በቀጥታ ስርጭት መናገር ጀመረ። ለ50 ዓመታት የዘለቀው የቦንጎ ቤተሰብ አገዛዝ ከዚያ ወዲያ ያበቃለት መሆኑን መንግሥት ፈርሶ ለ2 ዓመታት የሚቆይ የሽግግር መንግሥት እንደሚቋቋምና የመንግሥት መዋቅርም እንደገና እንዲደራጅ ይደረጋል አለ። የመፈንቅለ መንግሥቱ ዋና ዓላማም ዴሞክራሲን ለማስፈን ነው ሲል ተናገረ። በመግለጫው ላይ ፕሬዝዳንቱ ለአዲሱ የፈረንጆች ዓመት ያስተላለፉትን መልእክት ተስፋ አስቆራጭ እንደሆነና እርሳቸውም ከዚያ በኋላ የመንግሥት ሥራ ለመሥራት አቅም የማያገኙ መሆናቸውን ጠቅሷል። ራሱንም የጋቦን የመከላከያና የደህንነት አርበኞች እንቅስቃሴ መሪና ቃል አቀባይ መሆኑን ተናግሮ ሕዝቡ ለተቃውሞ አደባባይ እንዲወጣ ለፈፈ። በጉጉት ሲጠበቅ የነበረው ቀን ደርሷል። የጦር ኃይሉ ጋቦንን ከቀውስ ለመታደግ ከሕዝቡ ጎን ተሰልፏል። እየበላችሁ ከሆነ አቁሙ፣ እየጠጣችሁም ከሆነ አቋርጡ፣ ተኝታችሁም ከሆነ ተነሱ፣ ጎረቤቶቻችሁንም ቀስቅሱ፣ እንዳንድ ሰው ሆናችሁም ተነሱ፣ መንገዶቹንም ተቆጣጠሯቸው ሲል በኃይለ ቃል አሳሰበ። ግን ከዋና ከተማዋ ሊበርቪሌ ነዋሪ ምንም እንቅስቃሴ አልታየም። አንዳንድ የጋቦንን ነገር እናውቃለን የሚሉ አስተያየት ሰጪዎች ወታደሮቹ ያንን መግለጫ ያወጡት ከ2 ዓመታት በፊት የተደረገውን ምርጫ በማስታወስ ሳይሆን አይቀርም ይላሉ። ከ2 ዓመታት በፊት በተደረገው ምርጫ ፕሬዝዳንት አሊ ቦንጎ ያሸነፉት በ6000 የድምፅ ልዩነት ብቻ ነበር። በጊዜው የተፎካካሪያቸው የጂንፒንግ ደጋፊዎች ምርጫው ተጭበርብረዋል ብለው በተቀሰቀሰ ረብሻ ሰዎች ሞተዋል። ስለዚህ ሕዝቡ በፕሬዝዳንቱ ላይ ቅሬታው ገና ስላልጠገገለትና ቤተሰባዊ የሥልጣን አደረጃጀቱን ስለሚቃወም በቀላሉ ያብርልናል ብለው ነው ይላሉ። በሌላ በኩልም በምርጫው ወቅት ተፎካካሪያቸው የእህታቸው ባልና የአፍሪካ ኅብረት ኮሚሽነር የነበሩት ጂንፒንግ መሸነፋቸው በተነገራቸው ጊዜ ደጋፊዎቻቸው አሊ ቦንጎን ለማስወገድ ሰልፍ እንዲያደርጉ ጠይቀው ነበርና የእርሳቸው ደጋፊዎች ይተባበሩናል ብለው ስላሰቡም ነው ይላሉ። ፕሬዝዳንት አሊ ቦንጎ ባለፈው ጥቅምት ወር በስትሮክ ተመተው በታመሙ ጊዜ ጂንፒንግ ጋቦን ያለ ፓይለት የምትበር አይሮፕላን ሆናለች ብለው በሚስታቸው ወንድም ላይ በማቧላታቸው ተቃዋሚዎችም አሊ ቦንጎ ታማዋልና ለመምራት ስለማይችሉ የሽግግር መንግሥት እንዲቋቋም መጠየቃቸው ወታደሮቹ ተቃዋሚዎቹንና ሕዝቡን ያስተባብርልናል ብለው ሳይሆን አይቀርም የሚል ግምትም ተሰጥቷል። በዚያም አለ በዚህ ወታደሮቹ መንግሥት ለውጠናል ብለው አወጁ። ወታደሮቹ መግለጫቸውን ካሰሙ በኋላ ከ2 ዓመት በፊት በምርጫ ምክንያት ሕዝቡ ግልብጥ ብሎ እንደወጣው ዛሬም እንደዚያ ያደርጋል ብለው ሳያስቡም አልቀሩም ይሆናል። ግን ሁሉም ነገር አልሆነም።
እንዲያውም በጥቂት ሰዓታት ውስጥ ሙከራቸው ተቀለበሰ። መቶ አለቃውና ጓደኞቹ መፈንቅለ መንግስቱን ለማድረግ ሲነሱ ጥቂት ራሳቸውን እንጂ ብዙዎች ወታደሮችን አላስተባበሩም። ወደ ሬዲዮ ጣቢያው ከመገስገስ ውጪ ሌሎች እርምጃዎችን አልወሰዱም። የስልክና የኢንተርኔት አገልግሎት መቋረጡን በመግለጫቸው ላይ ቢጠቅሱም አገልግሎቱ ግን አልተቋረጠም ነበር። በጋቦን በተደረገው መፈንቅለ መንግስት ከ54 ዓመታት በፊት ከተደረገው ሙከራ ጋር በመገናኘቱም አስገራሚነቱ የሚጠቀስ ሆኗል። ጋቦን ከፈረንሳይ ቅኝ ተገዥነት በ1952 ዓ.ም ነፃ ከሆነች 4 ዓመታት በኋላ ወታደሮች በሕጋዊው ፕሬዝዳንት ሞዋኝ ምንባ ላይ የመፈንቅለ መንግስት ሙከራ አድርገው ነበር። መቼም ያን ጊዜ የአፍሪካ ወታደሮች ጠመንጃቸውን ብቻ እየተማመኑ በማያውቁት የመንግስት ሥራ ካልገባንና ካልያዝን ብለው የአህጉሯን ሰውንና ሀብቷን በልተው እነሱም ተዋርደው መቅረታቸው የሚረሳ አይደለም። የጋቦንም ወታደሮች ስልጣን አምሯቸው ተነስተው ነበር። ሴረኞቹ ወታደሮች በድንገት ወደ ቤተ መንግስት ገብተውና ፕሬዝዳንት ምንባን ተቆጣጥረው ስልጣኔን ለወታደሮች አስተላልፌያለሁ ብለው እንዲናገሩ አስገደዷቸው። በእርግጥ የዚያን ጊዜዎቹ የጋቦን ወታደሮች ከሌሎቹ አብዛኞቹ የአፍሪካ ወታደሮች የተሻለ አሰራር በመከተላቸው ሊመሰገኑ ይገባ ይመስለኛል። ምክንያቱም የዚያን ጊዜዎቹ የጋቦን መፈንቅለ መንግስት አድራጊ ወታደሮች እንደ ላይቤሪያው ሳሙኤል ዶ ፕሬዝዳንቱን በተኙበት ጎትተውና ገድለው ሚኒስትሮቻቸውንም በጥይት አልደበደቡም። እንደ ኮንጎ ሴሴሴኮ ሕጋዊውን ጠቅላይ ሚኒስትር አሰቃይቶ አሜሪካኖችና ቤልጂየሞች እንዲገድሉት አሳልፎ እንደሰጠው አላደረጉም። እንደ ሩዋንዳ ወታደሮች ንጉሡን አስረውና በረሃብ አሰቃይተው አልገደሉም። ወይም እንደ ኢትዮጵያ ወታደራዊ ደርጎች ንጉሡን አፍነው አልገደሉም። ፕሬዝዳንቱ ስልጣን ማስተላለፉን ብቻ እንዲናገር አድርገው ከከተማ ውጪ አስጠበቋቸው። ወታደሮቹ የተቃዋሚውን ፓርቲ መሪ ፕሬዝዳንት አድርገው የመንግስት ሥራ ጀመርን አሉ። ግን ያን ጊዜ የካቢኔው ጽሕፈት ቤት ኃላፊና ምክትል ፕሬዝዳንት የነበሩት የአሁኑ ፕሬዝዳንት አባት ኡመር ቦንጎ ድርጊቱን ለመቀልበስ ተንቀሳቀሱ። ሁኔታውን በቶሎ ለፈረንሳዩ ፕሬዝዳንት ጀነራል ደጎል ስላስታወቁ ፈረንሳይ በዛ የሰፈረውን ጦሯን አንቀሳቀሰች። 48 ሰዓት ባልሞላ ጊዜ ውስጥም የወታደሮቹ ሙከራ ተቀልብሶ በቁጥጥር ስር ውለው በፍርድ ቤት ቅጣታቸውን ተቀበሉ። ፕሬዝዳንት ምንባም ወደ ሥልጣናቸው ተመለሱ። ግን ሕመምተኛ ስለነበሩ ከ3 ዓመታት በላይ ዕድሜ አላገኙም። እርሳቸውን ተክተው ጋቦንን ለ42 ዓመታት የመሩት ፕሬዝዳንት ኡመር ቦንጎ ሥልጣን ያዙ። ልክ እንደዚያን ጊዜው ሁሉ የአሁኖቹም የታህሳስ 29 መፈንቅለ መንግሥት ሞካሪ ወታደሮች መግለጫቸውን ተናግረው እንደጨረሱ የጋቦን የደህንነት ኃይል ተንቀሳቀሰ። የፕሬዝዳንቱ ወንድም ብርጌዴር ጀነራል ፍሬዴሪኮ ቦንጎ የቤተ መንግሥቱን ጥበቃ አጠናክረው አማጽያኑን ለመያዝ ወታደሮች ላኩ። ሶስት ሰዓት ጊዜ ውስጥ እነ መቶ አለቃ ቢያንግ በጓደኞቻቸው የፕሬዝዳንቱ ጥበቃ ወታደሮች ተሳዳጅ ሆኑ። ወዲያው 4ቱ ተገድለው መቶ አለቃው በቁጥጥር ስር ዋለ። ሌሎች 8 የሚሆኑ ተባባሪዎቻቸው ተይዘው ለአቃቢ ሕግ ተላልፈዋል ተብሎ ተነግሯል። እስከ ዛሬ የወጡት ዘገባዎች 4ቱ በሬዲዮ ጣቢያው የገቡት ወታደሮች እንዴት እንደተገደሉ አይጠቁሙም። መቶ አለቃ ቢያንግም አንዳንዶች ታስሯል ሲሉ፣ ሌሎች ደግሞ ተገድሏል እያሉ ሲሆን ይህንን እስከነግራችሁ ድረስ እርግጡን አላገኘሁትም። ወታደሮቹ የተቃዋሚውን ፓርቲ መሪ ፕሬዝዳንት አድርገው የመንግሥት ሥራ ጀመርን አሉ። ግን ያን ጊዜ የካቢኔው ጽሕፈት ቤት ኃላፊና ምክትል ፕሬዝዳንት የነበሩት የአሁኑ ፕሬዝዳንት አባት ኡመር ቦንጎ ድርጊቱን ለመቀልበስ ተንቀሳቀሱ። ሁኔታውን በቶሎ ለፈረንሳዩ ፕሬዝዳንት ጀነራል ደጎል ስላስታወቁ ፈረንሳይ በዛ የሰፈረውን ጦሯን አንቀሳቀሰች። 48 ሰዓት ባልሞላ ጊዜ ውስጥም የወታደሮቹ ሙከራ ተቀልብሶ በቁጥጥር ስር ውለው በፍርድ ቤት ቅጣታቸውን ተቀበሉ።
ፕሬዝዳንት መንባም ወደ ሥልጣናቸው ተመለሱ። ግን ሕመምተኛ ስለነበሩ ከ3 ዓመታት በላይ ዕድሜ አላገኙም። እርሳቸውን ተክተው ጋቦንን ለ42 ዓመታት የመሩት ፕሬዝዳንት ኡመር ቦንጎ ሥልጣን ያዙ። ልክ እንደዚያን ጊዜው ሁሉ የአሁኖቹም የታህሳስ 29 መፈንቅለ መንግሥት ሞካሪ ወታደሮች መግለጫቸውን ተናግረው እንደጨረሱ የጋቦን የደህንነት ኃይል ተንቀሳቀሰ። የፕሬዝዳንቱ ወንድም ብርጌዴር ጀነራል ፍሬዴሪኮ ቦንጎ የቤተ መንግሥቱን ጥበቃ አጠናክረው አማጽያኑን ለመያዝ ወታደሮች ላኩ። በ3 ሰዓት ጊዜ ውስጥ እነ መቶ አለቃ ቢያንግ በጓደኞቻቸው የፕሬዝዳንቱ ጥበቃ ወታደሮች ተሳዳጅ ሆኑ። ወዲያው 4ቱ ተገድለው መቶ አለቃው በቁጥጥር ስር ዋለ። ሌሎች 8 የሚሆኑ ተባባሪዎቻቸው ተይዘው ለአቃቢ ሕግ ተላልፈዋል ተብሎ ተነግሯል። እስከ ዛሬ የወጡት ዘገባዎች 4ቱ በሬዲዮ ጣቢያው የገቡት ወታደሮች እንዴት እንደተገደሉ አይጠቁሙም። መቶ አለቃ ቢያንግም አንዳንዶች ታስሯል ሲሉ፣ ሌሎች ደግሞ ተገድሏል እያሉ ሲሆን ይህንን እስከ ነግራችሁ ድረስ እርግጡን አላገኘሁትም። የጋቦን መንግሥት ሁሉም ነገር በቁጥጥር ስር ውሏልና ተረጋግታችሁ ሥራችሁን ስሩ ሲል ለሕዝቡ መግለጫ ሰጠ። የፕሬዝዳንት አሊ ቦንጎ መንግሥት እንደ ጸና መሆኑን፣ እርሳቸው በቶሎም ወደ ሀገራቸው እንደሚመለሱ ከሰዓታት በፊት የመንግሥት ግልበጣ በተነገረበት ሬዲዮ ታወጀ። እውነትም የወታደሮቹ ነገር ብዙም በሕዝቡ አልተደገፈም ኖሮ ወይም አልታሰበበት ኖሮ ከጆሮው የጣፈው አልተገኘም። በዚሁ የጋቦን መፈንቅለ መንግሥት ሙከራ ተጠናቀቀ። ይሁንና ውሻ በሾለከበት ጅብ ይሾልካል እንደሚባለው ወታደሮቹ ያሳዩት ጅማሮ ለሌላ ሕገወጥ ተግባር አራያ እንዳይሆን ጋቦንን ብቻ ሳይሆን አጎራባች ሀገሮችንም አስግቷል። ለዚህም ዋና ስጋት የሆነው የፕሬዝዳንት አሊ ቦንጎ ጤና መጓደልና በመንበራቸው አለመገኘት ነው። የወታደሮቹን ሙከራ ከሁሉም ቀድማ ፈረንሳይ ተቃውማለች። ለጋቦን ደግሞ ፈረንሳይ ማለት ሁሉ ነገሯ እንደማለት ነች። ማንኛውም የምጣኔ ሀብት ክንውኗ ከፈረንሳይ ጋር ነው። ወደ ጋቦን የሚገቡ ዕቃዎች ከ85 በመቶ በላይ ከፈረንሳይ የሚመጡ ናቸው። የጋቦን ማዕድናትና ነዳጅ በአብዛኛው የሚላኩት ወደ ፈረንሳይ ነው። 10,000 የሚሆኑ ፈረንሳዮች በጋቦን ይኖራሉ። ፈረንሳይ ለክፉም ለደጉም ብላ 600 የሚሆኑ ወታደሮቿን ለ50 ዓመታት ባቆየችበት ካምፕ ሰፍረዋል። ስለዚህ በጋቦን ፈረንሳይ ያልመረቀችው ምንም ነገር ሊባረክ አይችልም። የወታደሮቹም እንቅስቃሴ ከመነበረበት በላይ ቢያልፍም ፈረንሳይ ለራሷ ጥቅም ስትል በመግለጫ ብቻ የምታልፍ አይመስልም። የአፍሪካ ኅብረትም ሙከራውን ቀድሞ ተቃውሟል። ደቡብ አፍሪካ፣ ናይጄሪያ፣ ቱርክ፣ ቻድ የወታደሮቹ መግለጫ በተሰማ 2 ሰዓታት ውስጥ መፈንቅለ መንግሥቱን በይፋ ተቃውመዋል። ይህም ለአሊ ቦንጎ መንግሥት ከፍተኛ ሞራል ሲሰጥ ለወታደሮቹ ስጋት መፍጠሩ አልቀረም። እንዲህ ሆኖ የጋቦን መፈንቅለ መንግሥት ከሽፏል። ፕሬዝዳንት አሊ ቦንጎ በሳውዲ አረቢያ የጋራ ብልጽግና ሀገሮች ስብሰባ ላይ በተገኙበት ጊዜ በድንገት በስትሮክ ደዌ ተይዘው ራሳቸውን ስተው ወደቁ። እዚያው ሪያድ ቀዶ ሕክምናና ሌላም ሕክምና ተደርጎላቸው እንዲያገግሙ ወደ ሞሮኮዋ ራባት ተወሰዱ። እዚያም በልዩ ቤት ታርፈው የተሟላ ሕክምና ቡድን ተመድቦላቸው ጤንነታቸውን እየተከታተለ መሆኑ ይሰማል። ነገር ግን ባለፉት 2 ወራት ተኩል የህመማቸው ደረጃ ይፋ ስላልሆነ እና ስለተደበቀ ጥርጣሬ ፈጥሯል። የአንዳንድ ሀገሮች ሹማምንት መሪያቸው ሲታመም መደበቅ ይወዳሉ። ተከትሎ የሚመጣውን የሥልጣን የውርርስ ሂደት በመፍራትና የጠበቀው ይላላብናል፣ የታሰረው ይበተንብናል ብለው ስለሚሰጉ እውነቱን ለሕዝባቸው አይገልጹም። ባልገለጹ ቁጥር ደግሞ ቢሞት ነው ለሚል ጥርጣሬ በር ይከፍታል። ፕሬዝዳንት አሊ ቦንጎ ራሳቸውን ስተው መውደቃቸው ሲታወቅ በስትሮክ መመታታቸውም ሲሰማ ለሳምንታትም ወሬያቸው ሲጠፋ 40 የሚሆኑት የተቃዋሚ የፖለቲካ ድርጅቶች የሽግግር መንግሥት እንዲቋቋም አቋም ያዙ። ተቃዋሚዎቹ አሊ ቦንጎ መንግሥት መምራት ስለማይችሉ በሕገ መንግሥቱ በተደነገገው መሠረት የፓርላማው አፈ ጉባኤ መሪነቱን ተክቶ በ45 ቀናት ውስጥ የምርጫ ጊዜውን እንዲያስታውቅ ለ2 ዓመታትም የሚቆይ የሽግግር መንግሥት ሊያስመርጥ ይገባል አሉ። ጠቅላይ ሚኒስትሩ ይህን አልተቀበሉም። ተቃዋሚዎቹ የሚከራከሩበትን የሕገ መንግሥቱን አንቀጽ 13ና 16 ትርጓሜ የሕገ መንግሥት ፍርድ ቤት እንዲወስንበት ጉዳዩን
የፕሬዝዳንት አሊ የሚስታቸው እናትና የሕገ መንግሥቱ ፍርድ ቤት ሰብሳቢ ወደ ሆኑት ሜሪ ሜድሊን ሙከራንሶ ወሰዱት። አንቀጾቹ አፈጉባኤው የሚሰየመው ፕሬዝዳንቱ ለዘለቃው በማይኖርበት ጊዜ እንጂ በጊዜያዊነት በመደበኛ ሥራው ላይ የማይገኝበትን ጊዜ አይጠቀልልም። ምክትል ፕሬዝዳንቱም ከተወሰኑ ጉዳዮች በስተቀር ሌላውን ተክቶ መንግሥቱን ሊመራ ይችላል ብለው ወሰኑ። ስለዚህ አሁንም ጋቦን የምትመራው በፕሬዝዳንት አሊ ቦንጎ መንግሥት መሆኑ ነው። ፕሬዝዳንቱም እንዳሉት የማይለሙበትና የማይሰሙበትን ጊዜ አልፈው ደህና ነኝ በቅርቡም እመጣለሁ የሚል የአዲስ ዓመት መግለጫ ለማስተላለፍ በቅተዋል። ፕሬዝዳንት አሊ ቦንጎ አሁን 59 ዓመት ሆኗቸዋል። ገና በ8 ዓመታቸው በአባታቸው ፕሬዝዳንትነት ምክንያት የገቡበትን ቤተ መንግሥት እስካሁንም ይኖሩበታል። ከ8 ዓመታት በፊት በአባታቸው የሥልጣን ወንበር ከመቀመጣቸው በፊትም የአባታቸው የሚኒስትሮች ካቢኔ አባል ነበሩ። የውጭ ጉዳይ ሚኒስትር፣ የመከላከያ ሚኒስትር ሆነው ሥልጣኑን ተለማምደውታል። አባታቸው ፕሬዝዳንት ኡመር ቦንጎ ሕግ የሚያውቃቸው 53 ልጆች አሏቸው። የሥልጣን ወራሻቸው አድርገው ያዘጋጇቸው ግን አሊ ቦንጎን ነው። አሊ ቦንጎ የተወለዱት በጎረቤቷ ሀገር ኮንጎ ብራዛቪል ሲሆን እድገታቸው በፈረንሳይ ነው። እናታቸው በጋቦንና በፈረንሳይ የታወቁ ድምፃዊ ናቸው። ከፕሬዝዳንት ኡመር ቦንጎ አሊንና ሌሎች 3 ልጆች ወልደው የተፋቱት ለሙያቸው ያላቸው ፍቅር ስለበለጠባቸው መሆኑ ይነገራል። ራሳቸው አሊ ቦንጎም ቢሆኑ ድምፃዊነትን ጀምረው አልበም እስከ ማሳተም ደርሰው ነበር። ግን አባታቸው ሥልጣናቸውን እንዲተኩ ስለፈለጉ ይህን አዝማሪነትን ተወኝ ብለው ስለከለከሏቸው ከሙያው ተለያዩ። አባትየው ኡመር ቦንጎ ከአሊ እናትም ሆነ ከሌሎች ካገቧቸውና ሳያገቡ ከተወዳጇቸው የወለዷቸውን ልጆች በተለያዩ የፋይናንስና የፖለቲካ ተቋማት እየመደቡ ጋቦንን ተቆጣጥረዋታል። ጋቦን የቤተሰብ ቤት ሆናለችና የመንግሥት መዋቅሮ ፈርሶ እንደገና ይደራጅ የሚባለውም ስለዚህ ነው። ፕሬዝዳንት ኡመርና ልጃቸው ፕሬዝዳንት አሊ ቦንጎ ወደ እስልምና ሃይማኖት የተለወጡት ዘግይተው ነው። አባታቸው ፕሬዝዳንት ኡመር ሊቢያ ሄደው ጋዳፊን አግኝተው ሲመለሱ አብዛኛው ጋቦናዊ የሚከተለውን የካቶሊክ እምነታቸውን ለውጠው ሙስሊም መሆናቸውን ተናገሩ። ስማቸውም ከአልበርት በርናንድ ቦንጎ ወደ ኡመር ቦንጎ ተለወጠ። የአባታቸውን አርአያነት የተከተሉት አሊያን ባርናርድ ቦንጎም ስማቸው ተለውጦ አሊ ቦንጎ ሆኑ። ቤተሰባቸው ውስጥ ሙስሊም ለመሆን 2 ብቻ ናቸው። ከዓለም መሪዎች አጭር የሚባሉትና ታኮ ጫማ በማድረግ የሚታወቁት ፕሬዝዳንት ኡመር ቦንጎ የቶጎን ሰማውንም ምድሩንም ደስ እንዳላቸው አድርገው 42 ዓመታት መርተው ሲሞቱ ልጃቸው አሊ ቦንጎ ተኳቸው። በጋቦን የመሪዎች የምርጫ ዘመን 7 ዓመታት ነው። በመጀመሪያው ምርጫ ፕሬዝዳንት አሊ ቦንጎ በየሥልጣን ፉክክር የገጠማቸው የካቢኔ አባል ከነበረችው እህታቸው ጋር ነበር። ከ7 ዓመታት በኋላ በተደረገው ምርጫ ግን በርካታ ተቃዋሚዎች ተፎካካሪያቸው ሆነው ተነሱ። በምርጫ ውጤትም ምክንያት ሽብርና ረብሻ ተነስቶ የሰው ሕይወትም ጠፍቷል። እንደዚህ አይነት አጋጣሚ በጋቦን የተለመደ አልነበረምና ፕሬዝዳንት አሊን እሰው አፍ አስገባቸው። ግን እንደምንም ብሎ የሥልጣን ወንበሯን መያዝ እንጂ ከዚያ ወዲያ ዘዴውም ጡንቻውም ተከታውም አይጠፋምና ተቃዋሚዎቻቸውን ዝም አሰኝተው በፕሬዝዳንትነታቸው ቀጥለዋል። Well, simply that I am the one that can make real change. It's not because I'm my father's son. በቀላሉ ለመናገር እውነተኛ ለውጥ ለማምጣት የምችለው ትክክለኛው ሰው እኔ ነኝ። የአባቴ ልጅ ስለሆንኩና ተመሳሳይ ስም በመያዝ አይደለም። ሁሉም ፖሊሲዎች የመለወጫ ጊዜያቸው አሁን ነው። ይህንንም ለሕዝቡ ተግባራዊ የማደርግበት አሰራር እንዴት እንደሚከናወን ስለማውቅ ነው። እንዴት መሻሻል እንዳለበት አውቃለሁ። ይህንንም ነው ለሕዝቤ የምናገረው። መጀመሪያ ለነደፏቸው ፖሊሲዎች ቀደምቶች መሪዎች ምስጋና ይግባቸውና እጅግ አስፈላጊ በሆነው ኢኮኖሚ ጉዳይ ላይ የበለጠ አተኩራለሁ። ምጣኔ ሀብቱን እያሳደግን ሥራ እንፈጥራለን። በትምህርትና በሥልጠና ፕሮግራሞች ላይ እናተኩራለን። እነዚህ ሁሉ አሁን በእጅጉ የሚያስፈልጉን ሲሆኑ እኔም የሚያስፈልገውን ለውጥ ማምጣት እችላለሁ። መካከል በድንገት ታመሙ።
ፕሬዝዳንት አሊ ቦንጎ አባታቸውን ተክተው ስልጣን ከያዙ በኋላ ለሕዝባቸው የተናገሩት አስመስግኗቸው ነበር። አባታቸው ከዚህ ተመለስ የማይባል ሀብት መሰብሰባቸው ይታወቅላቸዋል። በፈረንሳይና በሰሜን አሜሪካ ያላቸው ንብረት ተቆጥሮ አያልቅም ይባልላቸዋል። ከአፍሪካ አራተኛ አምራች ነች የምትባልበትን የነዳጅ ምርት የቦንጎንና የቤተሰባቸውን ካዝና ያደለበ ነው ይባልላቸዋል። የጋቦን ሕዝብ ከድህነቱ ሳይወጣ እርሳቸው ያን ያህል ባለሀብት መሆናቸው ሲያሳማቸውና ሲያስገምታቸው ኖረዋል። እርሳቸው እንደሞቱ ፕሬዝዳንት አሊ የአባታቸውን ንብረት አስመልክቶ ሲናገሩ የአባቴን ሀብት ሁሉም ጋቦናዊ እንዲካፈል አደርጋለሁ። በኡመር ቦንጎ ስም ለሚከፈት ፋውንዴሽን ገንዘባቸውን አውለን ሁሉም ዜጋ እንዲጠቀምበት ይደረጋል እንጂ የሚገለል ጋቦናዊ አይኖርም ብለው ነበር። እንዳሉትም ፋውንዴሽኑ ተመስርቷል። የሥራ ፍሬውን ግን በዝርዝር ተመዝግቦ ስላላገኘሁት የጋቦን ሕዝብ ተጠቃሚ ሆኗል ብዬ ልነግራችሁ አልችልም። ፕሬዝዳንት አሊ ቦንጎን እንደ ለውጥ አራማጅ አድርገው የሚቆጥሯቸውም አሉ። ሌላው ቢቀር ስልጣናቸውን ያቆዩት በአስገዳጅና በተጭበረበረ መንገድ ሳይሆን በተረጋገጠ ምርጫ መሆኑን ይጠቅሱላቸዋል። አሊ ቦንጎ በታዋቂው የፈረንሳይ ሰርቦን ዩኒቨርሲቲ በሕግ ሙያ የተመረቁ ቢሆንም አብዛኛው የትምህርት ቆይታቸው በፈረንሳይ ሀገር በመሆኑና የሀገር ውስጥ ቋንቋ በሚገባ ባለማወቃቸው ብዙ ጊዜ ይተቹበታል። የመጀመሪያ ሚስታቸውም ፈረንሳዊት ሲሆኑ ሁለተኛይቱም አሜሪካዊት ናቸው። አሊ ቦንጎ በጋቦናውያን ዘንድ አባታቸውን ይተካሉ ተብሎ ብዙም የታሰቡ አልነበሩም። ገና በ32 ዓመታቸው የውጭ ጉዳይ ሚኒስትርነትን ይዘው ለ3 ዓመታት በቆዩበት ጊዜ በሕዝባቸው ዘንድ ከፍ ያለ ግምት አልተሰጣቸውም። አሊ ቦንጎ ዕውቅና ያገኙት የመከላከያ ሚኒስትር ሆነው ሰራዊቱን በአዲስ መልክ ባደራጁ ጊዜ ነው። አባታቸው ሲሞቱ ለምርጫ በቀረቡም ጊዜ ለሕዝባቸው ያቀረቡት ተስፋ እንዲመረጡ ረድቷቸዋል። በሁለተኛው የምርጫ ጊዜያቸው ግን ከእህታቸው ባል ጂንፒንግ ጋር ያደረጉት ውድድር ከፍተኛ ፈተና ሆኖባቸው ነበር። በ6000 ድምፅ ብልጫ ቢያሸንፉም የተቃዋሚዎቹ ተቃውሞና ቅሬታ ለበሽታ እስከወደቁበት ጊዜ ድረስ ሲረብሻቸው ከርሟል። ፕሬዝዳንት አሊ ቦንጎ በአደባባይ የሚታሙበት የሙስና ጉዳይ ነው። የቦንጎ ቤተሰብ ጋቦንን ማድቤቱ አድርጎ ይቀልድባታል፣ ሕዝቧ ግን በድህነት ጅራፍ ይጠበጠባል እያሉ ደጋግመው ይቃወሟቸዋል። በዚህ ጉዳይ ላይ ለ7 ዓመታት የቆየ በፕሬዝዳንቱና በቤተሰቡ ንብረት ላይ ምርመራ ተደርጎ ነበር። አሊ ቦንጎ በፈረንሳይ ያላቸው 39 የተለያዩ ንብረቶች፣ 9 ዘመናዊና ምቹ መኪናዎች እንዴት እንደተገኙ ሲካሄድ የነበረው ምርመራ አምና ቤተሰቡን ተጠያቂ የሚያደርግ ግድፈት አልተገኘበትም ተብሎ ፋይሉ ተዘግቷል። የእግር ኳስ ተጫዋች የነበሩትና አሁንም የሪያል ማድሪድ ዋና ደጋፊ የሆኑት ፕሬዝዳንት አሊ ቦንጎ ታዋቂውን የሪያል ማድሪድ ተጫዋች ሜሲን በመኪናቸው አስቀምጠው ከተማዋን መዞራቸው የአንድ ሰሞን የትችት ርዕስ ሆኖባቸው ነበር። ይህም ሁሉ ሆኖ ጋቦንን ዘመናዊ ለማድረግ የሚያደርጉት ጥረትና የማዕድን ሀብቷን በጥቅም ላይ እንዲውል የሚያሳዩትን ትጋት አሟሙቀው የሚገልጹላቸው ትንሽ አይደሉም። መቼም የመሪነት ሥልጣን የያዘ ይብዛም ይነስ የሚደግፈውም የሚነቅፈውም አይጠፋምና አሊ ቦንጎም ከዚህ ውጭ ሊሆኑ አይችሉም። እግር ኳስንና ሙዚቃን ሲበዛ አፍቃሪ መሆናቸው የሚነገርላቸው ፕሬዝዳንት አሊ ቦንጎ ሕመማቸው ተሽሏቸው ወደ መንበራቸው በቶሎ ይመለሳሉ ተብሎ እየተጠበቀ ነው። ነገሩ እውነት ከሆነ መልካም፣ ካለበለዚያ ግን ለመደለያ ከሆነ በቶሎ ድነውም ካልተመለሱ አሁን የጎረበጠው መንፈስ እንዳሸቀሸቀ ካብ መናዱ አይቀርም ብለው ጋቦናውያን ይሰጋሉ።